ጤና ይስጥልኝ የተከበራችሁ የግሎባል ዴይሊ ኒውስ ቤተሰቦች፣ እኔ ቤቲ ነኝ። ዛሬ ቅዳሜ ቀን ግንቦት 15 2018 ወይም በዩሮፒያን ካሌንደር ሜይ 23 2026 ነው። በዛሬው ዕለት ከዓለም ዙሪያ የተሰበሰቡ አዳዲስና ዋና ዋና መረጃዎችን ይዤላችሁ ቀርቤያለሁ። በዛሬው ፕሮግራማችን በአዲስ አበባ ዙሪያ ስላሉ የጸጥታ ሁኔታዎችና የፋኖ እንቅስቃሴዎች፣ በዓለም አቀፍ ደረጃ ዳግም አነጋጋሪ ስለሆነው የኢቦላ ቫይረስ ወረርሽኝ መረጃ፣ እንዲሁ በኢትዮጵያ እየተባባሰ ስለመጣው የነዳጅ እጥረትና የኑሮ ውድነት እናወራለን። በተጨማሪም በኢትዮጵያና በሱዳን መካከል ያለውን የዲፕሎማሲ ፍጥጫ፣ የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የቻይናው ሺ ጂንፒንግ በቤጂንግ ያደረጉትን ስትራቴጂካዊ ውይይት፣ እንዲሁም አየርላንድ በአርቲፊሻል ኢንቴሊጀንስ ኤአይ ያስመዘገበት ያለውን አስገራሚ የኢኮኖሚ ስኬት እንመለከታለን። አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በኢትዮጵያ በተለያዩ አካባቢዎች የጸጥታው ሁኔታ አሁንም አሳሳቢ እንደሆነ ቀጥሏል። በተለይም በቅርብ ቀናት ፋኖ በአዲስ አበባ ዙሪያ እያደረገ ያለው እንቅስቃሴና በአማራ ክልል የተለያዩ አካባቢዎች የሚስተዋለው ውጥረት የዜና አውታሮች ትኩረት ሆኗል። በሌላ በኩል ደግሞ በትግራይና በአጎራባች ክልሎች አዋሳኝ አካባቢዎች በተለይም በራያ አካባቢ ዳግም ግጭቶች በማገረሻቸው ሕዝቡ በከፍተኛ ስጋት ውስጥ እንደሚገኝ መረጃዎች ያመለክታሉ። በአካባቢው ነዋሪዎች የባንክ ገንዘብ እጥረትና የመሰረታዊ ቁሳቁስ መጥፋት እንዳጋጠማቸው በመግለጽ ላይ ሲሆኑ፣ ሁኔታው ወደ ባሰ ግጭት ሊያመራ ይችላል በሚል ፍራቻ በርካታ ሲቪሎች ከመቀሌና ሌሎች ከተሞች እየተፈናቀሉ ይገኛሉ። በሌላ በኩል ወደ ዓለም አቀፍ ዜና ስንሻገር ቢቢሲ ይዞት በወጣው አዲስ መረጃ የኢቦላ ቫይረስ ስጋት ዳግም በዓለም አቀፍ ደረጃ የጤና ተቋማትን እያነጋገረ ይገኛል። የዓለም ጤና ድርጅትና ሌሎችም የጤና ተቋማት ሁኔታውን በቅርበት እየተከታተሉት ሲሆን፣ ሀገራት አስፈላጊውን የቅድመ ጥንቃቄ እርምጃ እንዲወስዱ ማሳሰቢያዎች እየወጡዋል። በሌላ የዓለም ዜና በአሜሪካ የፖለቲካ መድረክ የ2026ቱ ምርጫ ውዝግቦች በተለይም በዶናልድ ትራምፕ የሕግና የፖለቲካ ጉዳዮች ዙሪያ የሚታዩት ፍጥጫዎች ቀጥለዋል። ወደ ቀጣዩ መረጃችን ስናልፍ የዓለምን ጂኦፖለቲካ ወደሚቀይረው የቤጂንግ ስብሰባ እናምራ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከቻይናው አቻቸው ሺ ጂንፒንግ ጋር ለመምከር ቤጂንግ ገብተዋል። በታላቁ የሕዝብ አዳራሽ በቀይ ምንጣፍ ደማቅ አቀባበል የተደረጋቸው ፑቲን ይህ ጉብኝታቸው ሁለቱ ሀገራት ከምዕራባውያን ጋር ያላቸውን ውጥረት ተከትሎ የጋራ ስትራቴጂካዊ ትብብራቸውን ይበልጥ ለማጠናከር ያለመ መሆኑ ተገልጸዋል። በዓለም አቀፍ የኃይል ሚዛን ላይ ይህ የሁለቱ ኃያላን ጥምረት የሚያመጣው ተጽዕኖ የዓለም አቀፉን ማህበረሰብ ትኩረት ስበዋል። ወደ ኢትዮጵያና ሱዳን መካከል ያለውን የዲፕሎማሲ ዜናዎቻችን ስናልፍ በኢትዮጵያና በሱዳን መካከል ያለው የድንበር ጉዳይና የዲፕሎማሲ መካሰስ አሁንም ዋነኛ የመወያያ አጀንዳ ሆኖ ቀጥሏል። የሁለቱ ሀገራት ፍጥጫ በቀጠናው መረጋጋት ላይ ስጋት የፈጠረ ሲሆን፣ ተንታኞች እንደሚሉት ውጥረቱ በሰላማዊ ውይይት ካልተፈታ በቀጠናው የኢኮኖሚና ማህበራዊ እንቅስቃሴዎች ላይ ትልቅ ተጽዕኖ ሊያሳድር ይችላል። የሁለቱም ሀገራት ባለስልጣናት የተለያዩ መግለጫዎችን እየሰጡ ቢሆንም ዘላቂ መፍትሄ ለማምጣት አህጉራዊ ተቋማት ጣልቃ ሊገቡ እንደሚገባ እየተጠቆመ ይገኛል። በመቀጠልም ወደ ቴክኖሎጂ እና ኢኮኖሚ መረጃችን ስናመራ አየርላንድ የአውሮፓ የሶፍትዌር እና የቴክኖሎጂ ማዕከል በመሆን አስገራሚ እድገት እያስመዘገበች ነች። በቅርቡ የወጡ የቢዝነስ መረጃዎች እንደሚያሳዩት ታላላቅ የቴክኖሎጂ ኩባንያዎች በአየርላንድ ያላቸውን ኢንቨስትመንት እያሳደጉ ነው። ለምሳሌ አፕል የሰራተኞቹን ቁጥር ወደ 6000 እያሳደገ ሲሆን፣ ማይክሮሶፍት ደግሞ
በአርቲፊሻል ኢንተለጀንስ AI ፈጠራ ላይ ለማተኮር 550 አዳዲስ ስራዎች ፈጥረዋል። IBM በበኩሉ 800 የቴክኖሎጂ ባለሙያዎችን ለመቅጠር ማቀዱን አስታወቀ። ይህ የAI ቴክኖሎጂ ሽግግር እስከ 2035 ድረስ ለአየርላንድ ኢኮኖሚ 25 ቢሊዮን ዩሮ ገቢ እንደሚያስገኝ ይጠበቃል። በመጨረሻም ወደ ኢኮኖሚ መረጃችን ስናልፍ በመካከለኛው ምስራቅ ያለው ውጥረት በተለይም በእስራኤል፣ ኢራን እና በአካባቢው ሀገራት መካከል ያለው ግጭት እንዲሁም የሆርሙዝ ስትሬት መዘጋት በኢትዮጵያ ኢኮኖሚ ላይ ከባድ ጫና ማሳደሩን ቀጥሏል። አልጀዚራ ባወጣው ዘገባ መሰረት ዓለም አቀፉ የነዳጅ ዋጋ ንረት በኢትዮጵያ ከፍተኛ የነዳጅ እጥረት አስከትሏል። በአዲስ አበባና በሌሎችም ከተሞች አሽከርካሪዎች ነዳጅ ለማግኘት ለቀናት ወረፋ ለመጠበቅ የተገደዱ ሲሆን የትራንስፖርት እጥረቱ ደግሞ የምግብ እና የሸቀጦች ዋጋን እስከ 40% እንዲያሻቅብ አድርጓል። በተለይም የወጪ ንግድ ላይ የተሰማሩ ድርጅቶች የትራንስፖርት ዋጋ በእጥፍ መጨመሩ ለሕልውናቸው አስጊ እንደሆነ በመግለጽ ላይ ናቸው። የዛሬው ግሎባል ዴይሊ ኒውስ ዝግጅታችን ይህንን ይመስል ነበር። ወቅታዊ እና ዕለታዊ የሆኑ ዋና ዋና የዓለም አቀፍና የአገር በቀል ዜናዎችን ለማግኘት ፖድካስታችንን በስፖቲፋይ፣ በዩቲዩብ፣ በአይሃርት ሬዲዮ እና በአፕል ፖድካስት ሰብስክራይብ እና ፎሎው በማድረግ የፕሮግራማችን ተከታታይ እንዲሆኑ እንጋብዛለን። ከዝግጅቱ ጋር አብሬያችሁ የነበርኩት እኔ ቤቲ ነበርኩኝ። ለዕለቱ የነበረን ዘገባዎች እነዚህን ይመስሉ ነበር። በሌላ ጊዜ እስክንገናኝ ድረስ ለሁላችሁም ሰላምና መልካም ቀን እየተመኘው በዚሁ እለያችኋለሁ። ቸር ሰንብቱ።